ኢቢኤስ ለህዝቡ ለምን መልስ አይሰጥም የሚለውን ጥያቄ የደምቢዶሎ ዩኒቨርሲቲ መግለጫና ጀዋር መሐመድ ልጅቷን አስመልክቶ ወይም አጠቃላይ የደምቢዶሎን ዩኒቨርሲቲ አስመልክቶ ዩኒቨርሲቲው ደምቢዶሎን በጥያቄ አስጨንቋል። በዚህ ቪዲዮ ዝርዝር ጉዳዩን እናያዋለን። ኢቢኤስ ድረስ ሄደው መረጃ የጠየቁ ሰዎች ቪዲዮ እንዲጠፋ ያስደረገችው ራሷ ተጎጂዋ ብርቱካን እንደሆነች ተናግረዋል። ለምን? በዚህ ቪዲዮ ዝርዝር ጉዳዩን የምናየው ይሆናል። አብራችሁን ቆዩ። እንግዲህ ናትናኤል መኮንን ይባላል። የተለያዩ መረጃዎችን በማሰራጨት ይታወቃል ማለት ነው። በእርግጥ የብልጽግና ደጋፊ ነው በሚል ብዙ ጊዜ የሚታች ወይም የሚታማ ሰው ነው። ነገር ግን ደግሞ ኢቢኤስ ድረስ ሄጄ ራሴ አናግሬያቸዋለሁ ብሎ ያወጣውን መረጃ እናስቃኛችሁ። ከሴት እንደተፈጠረ ሰው የልጅቷ ታሪክ እጅግ ቅስም ሰባሪ ቢሆንም አንዳንድ ጥያቄዎችን ለመጠየቅ እንገደዳለን። ትላንት ቀኑ ሙሉ ኢቢኤስ ከሚሰሩ አንዳንድ ሰዎች ጋር ነበር ውሎዬና መረጃን የመሰብሰብ ስራዬን ስሰራ የነበረው። በቅድሚያ ከኢቢኤስ ዩቲዩብ ላይ ለምን የልጅቷ ኢንተርቪው ወረደ የሚል ጥያቄ ነበር በቀጥታ የጠየኩት። ልጅቷ ራሷ መታ ኢንተርቪውን አንሱልኝ አለችን የሚል መልስ ነበር የተሰጠኝ። እሺ ልጅቷን ማን አገናኛችሁ? ራሷ እኛ ጋር መታ ነው ታሪኳን ነግራን ኢንተርቪው ያደረግናት። የትምህርት ማስረጃዎቿን ጠይቃቸዋል? የሕክምና ማስረጃዎችን አጣርታቸዋል? የለም እነሱ አላጣሩም። እሺ ኢቢኤስ ለምን ልጅቷ ራሷ ኢንተርቪውን አውርዱልኝ ማለቷን በግልጽ ለህዝብ አይናገርም? አናውቅም። መልስ የሌለው ጥያቄ ነው። ከዚህ ሁሉ ንግግር በኋላ ይህንን ለመጻፍ ተገደድኩኝ ይላል። በሰው ስቃይ የሚነግዱ ጨካኝ የፖለቲካ ሰዎች። ይቺ ምስኪን ልጅ ኢቢኤስ ቲቪ ላይ ከትላንት በስቲያ የተናገረችውን የግፍ ታሪክ ሙሉን ሰምቼዋለሁ። የተፈጸመባት ግፍ እጅግ በጣም ነበር የረበሸኝ። ነገር ግን ጉዳዩ ብዙ ግልጽ ያልሆኑ ነገሮች ስለነበሩበት ለጊዜው ትኩረቴ ልጅቱን መርዳት የሚቻልበት ጉዳይ ላይ ነበር። ዛሬ የልጅቱ ጉዳይ የፌስቡክ አጀንዳ ሆኖ ከተረሳው የደምቢዶሎ ዩኒቨርሲቲ ታጋቾች ታሪክ ጋር ተቆላልፎ ፖለቲካ ሲሰራበት ሳይ ፖለቲካችን ምን ያህል የጨካኝ አውሬዎች ቆሻሻ ፖለቲካ እንደሆነ አስታወሰኝ። ሲጀመር ልጅቱ አንድም ቦታ የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ ስትል አልሰማዋትም። የደምቢዶሎ ሴት ተማሪዎች ተጠለፉ የተባለው ወደ ቤተሰቦቻቸው ለመሄድ ከዩኒቨርሲቲ ወጥተው በትራንስፖርት በጋምቤላ በኩል ብዙ ኪሎ ሜትሮች ከተጓዙ በኋላ ነው። ይቺ ልጅ ደግሞ ታፈንኩ የምትለው ከገዛ ዩኒቨርሲቲዋ ግቢ ነው። የደምቢዶሎ ዩኒቨርሲቲ ሴት ታጋቾች ደብዛ መጥፋት እስከ ፓርላማ የደረሰ ታላቅ የፖለቲካ አጀንዳ ሆኖ ሳለ ይቺ ልጅ በተማረችበት ዩኒቨርሲቲ ደጃፍ ስትለምን ከዚያም አዲስ አበባ ገብታ ያን ሁሉ ጊዜ መከራዋን ስትበላ ይህን የደምቢዶሎ ታጋሽ ተማሪዎችን ጉዳይ ዋና ማታገያ ያደረጉትን ጋዜጠኞቻችን፣ የተቃዋሚ ፖለቲከኞች፣ ከሁሉም በላይ የሰብአዊ መብት ተሟጋች ነን የሚሉ ወገኖች እንዴት ሳያገኟት ቀሩ? ነገሩ ብዙ ጥያቄዎች የሚያስነሳ ቢሆንም ለጊዜው ከገለማው የጎጥ ፖለቲካ ሽቀላ ርቀን በቅንነት ለዜጎች መብት የምንቆረቆር ዜጎች የዚህች ልጅ ሀቅ በአስቸኳይ በኢትዮጵያ ሰብአዊ መብት ኮሚሽን በኩል ተጣርቶ እውነቱን ህዝብ እንዲያውቀው እንዲደረግ ልንጠይቅ ይገባል። ምክንያቱም ያለንበት ፖለቲካ እንዴት አይነት አካሄድ እየሄደ እንደሆነ ጠንቅቄ ስለማውቅ ነው ይላል። ባለፉት ዓመታት በኢትዮጵያ ምን ያልተፈጸመ ምንስ ያልተደረገ ግፍ አለ። እጅግ በጣም የሚያስደነግጠው እንዲሁም ፍጹም ከሰውነት ተራ የተወጣ መሆኑን የሚያሳየው የድርጊቱ ፈጻሚዎች ልክ ጀግንነት፣ በጎ ተግባር፣ ፍቅርን ለትውልድ የሚያስተላልፉ ይመስል ግፍና ጭካኔያቸውን በቪዲዮ ማስረጃ ራሳቸው ቀርጸው ለትውልድ ያስቀመጡ መሆናቸው ነው። በእርግጥም እንዲህ እየቀረጹ ማስቀመጣቸው ህዝቡን ለሚፈልጉት ዓላማ ለማነሳሳትና እርስ በርስ ለማባላት ህዝቡን ወደ ግጭት ለማስገባትም ሊሆን ይችላል። በጥላቻ የሚፈጽሙት የግፍ ተግባራቸው አላረካም ብሏቸው እዩልን ምን ያህል አውሬ እንደሆነን የሚለውን ለማሳየትም ይሆናል። በሀገራችን ሰው ከነ ህይወቱ ሲቃጠል፣ በድንጋይ ተወግሮ ሲገደል፣ በጅምላ በጥይት ተደብድቦ ወደ ገደል ሲከተት፣ አስክሬን ሲጎተት፣ አስክሬን አደባባይ ላይ ሲጣል፣ ተዘግዝቆ ሲሰቀል፣ በስለት ተቀልቶ ሲገደል፣ የጥይት በረዶ ሲዘንብበት እረ ብዙ በቪዲዮ ተቀርጾ አይተናል። ይኸው የቅርብ ጊዜ ትዝታችን ነው። የሰው ልጅ ልክ እንደ ዶሮ በስመ አብ ተብሎ ሲታረድም በቁማችን አይተናል። ይህ ጭካኔ በማስረጃ በቪዲዮ ተቀርጾ የወጣ ነው። ለመሆኑ ስንት በቪዲዮ ያልተቀረጸ በየአካባቢው የተፈጸመ ግፍ ይኖር ይሆን? የትም ይሁን ማንኛውም የግፍ ድርጊት ሲፈጸም ግን የሚቀድመው ድርጊቱን ከልብ አዝኖ ማውገዝ ነው። ፍትህ፣ ተጠያቂነት እንዲሰፍን መጠየቅ፣ ለፍትህ መታገል ነው። ልክ ሰው በሞተ ቁጥር ያለ አንዳች ሀዘንና መከፋት ወደ ፖለቲካ ንትርክ መግባትና የሰው ደም ፈሶ እንዲቀር ለማድረግ መሯሯጥ ግፍ ነው። ዓለም አውሬ አላምዶ ከዘንዶና ከግስል ላይ ቱሪስት ገቢ በሚሰበስብበት በዚህ ጊዜ በእኛ ሀገር ዜጎችን አላሳድግ አላኖር
አላራምድ ብለን ከኛ ያመለጠው የባህር አሳ ሲሳይ ሆኖ ይቀራል። አሁንማ መቀማትን ባህል፣ መግደልን ጀብደኝነት፣ ማስጨነቅን ጥበብ፣ ማስለቀስን ዜማ አድርገናል። ይህን ሁሉ ተሸክማ ለምትኖር ሀገር መጨረሻዋ ምን ይሆን? ብርቱካን የወጣትነት ተስፋሽን ለጊዜውም ቢሆን ሊያጨልሙት ሞክረዋል። በበደል ላይ በደል እንዲሉ ያለ አቅምሽ የተሸከምሽውን መከራና ስቃይም ተክደሻል። ይህም ሆኖ ግፈኞችንና ሞትን አሸንፈሽ ዛሬ በህይወት ብቅ ብለሻል። በወቅቱ ጩኸትሽን ለመጮህ ብሞክርም በበደልሽ ልክ እንዳልነበር ዛሬ ይበልጥ ተሰምቶኛል። ትላንት የግፈኞችን ጫካ ክንዶች እንደተቋቋምሹላ ወደፊትም በስኬት ጎዳና እንደምናይሽ ጽናትሽ ከበቂ በላይ ምስክር ነውና በርቺ። ወገን ግፍና መከራውን መቀልበስ ባንችል እንኳን እህታችንን አለሁልሽ እንበላት። ከባድ ፈተና የታየበት የብርቱካን ህይወት። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናት በወሊድ ምክንያት ህይወቷ ማለፉን ትናገራለች። ከቃለ ምልልሱ እንደተመለከተው ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የ2ኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ትላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። አመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮ ይወጉት ነበር ብላለች። በ6ኛ ቀኔ ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ይህን የተናገረችው ብርቱካን ከኢቢኤስ ጋር በነበራት ቆይታ ነበር። ታዲያ ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝግተት ያሳያል። ማስተባበያው ወጣቷ የዩኒቨርሲቲው ተማሪ አልነበረችም አይለንም። ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የ2ኛ ዓመት ተማሪ እንዳልነበረው ይገልጻል ብሎ ለጭብጡ አላስፈላጊ የሆነ ነገር መዞ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን አድርጓል? አንዴ የታገተ ተማሪ የለም፣ ሌላ ጊዜ በሙሉ ተለቀዋል። ቆይተው ደግሞ 6 ብቻ ነው የቀሩት እያሉ ጉዳዩን ሲያምታቱ የነበሩት የመንግስት ባለስልጣናት ነበሩ። እኛንም ቢሮአቸው እየጠሩ ዜና መስራት እንድናቆም ሲጠይቁ ነበር። አሁን ጉዳዩ ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ። በዚህ አካሄዳቸው ልጅቱንም ሊያስፈራሩ ይችላሉ። ስለዚህ በቅርብ እንከታተላለን። ልጅቱን ለማገዝም እንቅስቃሴ እናደርጋለን። እስካሁን በስልኳ ለማግኘት ያደረኩት ሙከራ አልተሳካም። በነገራችን ላይ የእገታ ዜና ሰልችቶን ዜና ሳይመስለን የምናልፍበት እጅግ አሳዛኝ ሁኔታ ተፈጠረ እንጂ በየሳምንቱ የሚታገቱትም እጣ ፈንታቸው ይሄው ነው። የልጅቷ ነው። ባለፈው ሳምንት ብቻ 2 ሙሉ አውቶቡስ ህዝብ ታግቷል፣ የ2 ዓመት ህፃን ልጅን ጨምሮ። ብርቱካን ዋሸሽ ቢባል እንኳን ሴት ልጅ የፈለገ ውሸታም አስመሳይ ብትሆን የፈለገ ነገር ብታደርጉላት በእንደዚህ አይነት ጉዳይ ልታስመስልም ልትዋሽም አትችልም። ቁስሉ ይበልጥ ለኛ ለሴቶች ይገባናል። የደምቢ ዶሎ ዩኒቨርሲቲ ታሪኳን በኢቢኤስ ያጋራችው ልጅ በ2013 የፋርማሲ ተማሪ ነበርኩ ማለቷ ትክክል እንዳልሆነ ገልጿል። ነገር ግን ልጅቷ ፈጽሞ የዩኒቨርሲቲው ተማሪ አልነበረችም ማለት ነው። ከእገታ ካመለጠች በኋላ ወደ ዩኒቨርሲቲው ተመልሳ የሕክምና እርዳታ የተደረገላት ጉዳዩስ ግልጽ ይደረግ ሲል የፖለቲካ አቀንቃኝ ሆነው በተለያዩ የፖለቲካ ንግግሮቹ የሚታወቀው ጆሃር መሐመድ ነው ይህንን ጥያቄ ጠየቀው። የደምቢ ዶሎ ዩኒቨርሲቲ እንደዚህ እንደምትመለከቱት ነው መግለጫውን ያወጣው። በ14/7 ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ
ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ ማለቷ የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ለመውሰድ ይገደዳል ሲሉ ነው እንግዲህ መግለጫ ያወጡት ማለት ነው። ይህንን ተከትሎ ነው እንግዲህ የኢቢኤስ ጋዜጠኞች ከፍተኛ ስጋት የተፈጠረባቸው ካሜራቸው እንዲሁም የኤዲቲንግ ኮምፒውተራቸው በጸጥታ ኃይሎች ተወስዶባቸዋል እየተባለ ነው የሚገኘው። በዚህ ሰዓት ከዩቲዩብ ላይ እንዲወርድ ተማጽኖ በማቅረቧ ምክንያት ቪዲዮ እንደወረደ መረጃው ደርሶኛል ይላል ጋዜጠኛው። እንደ ቀልድ አይናችን እያየ ከ3 እና 4 ሺህ ዓመታት በፊት ወደ ነበረው የማያ ስልጣኔ ዘመን ክፉ አምልኮ ተመልሰናል። በዚያ ዘመን አንዲት ሴት ትመረጥና ራሷን መከላከል በማትችልበት ሁኔታ እጇ ተጣፍሮ መሰዊያው ላይ ትቀመጣለች፣ ትፈራለች፣ አድኑኝ ትላለች፣ ትንቀጠቀጣለች። ወላጆቿን፣ ዘመዶቿን፣ ያደገችበትን ህዝቧን እነዛን አገርና ህዝብ ይጠብቃሉ ብላ የዘፈነችላቸውን ፈርጣማ ወታደሮች ትማጸናለች። ግን ማንም አያድናትም። ዝም በይ አምላክ ይቆጣል፣ እየሳቅ ሽሞች ትባላለች። የአምልኮ ስርዓቱን አትረብሽ ትባላለች። በለመደ አጋፋሪ ደም ስሯን በሹል ብረት ትወጋና ደሟ ተንጠፍጥፎ እስኪያልቅ መሰዊያው ላይ ይፈሳል። በስቃይ ስትወራጭ ቤተሰብ፣ ወዳጅ ዘመድ ያለቅሳል። ሰብአዊነት የተሰማው ሲቃይ ይዟል። በተቃራኒው አንዳንዱ ለተሰዋለት አምላክ በጥብቅና ይቆምና ሁሉም ዝም እንዲል ያዛል። ሌሎች እልልታና ውዳሴ ያቀርባሉ። ሲቆይ እንባውም እልልታውም አምልኮውም ያልቅና ድል ያለ ድግስ ተበልቶ ህዝቡ ይበተናል። ቀጣይ መስዋዕት ማናት? የእልልባዩ ወይም የአልቃሹ ወይም የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆን ትችላለች። ግን የመሰዊያው ቀን እስኪቃረብ ሁሉም ረስቶ ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መስዋዕቱ የሚቀርብበት ምክንያት ብዙ ነው። ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣ አምላካቸው ድል እንዲሰጣቸው ሌላ ሴት፣ ንጉሱ ወይም የንጉሱ ወንድ ልጅ ከታመመ እንዲድን ሌላ ሴት ትገደላለች። ይኸው በዚህ ዓመት እኛም እንደ አገር በአማካኝ በሳምንት አንዲት ሴት ለማናውቀው አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁ ቁጠሩ። በሳምንት አንዲት ሴት ተደብድባለች፣ ተጠልፋለች፣ ተደፍራለች፣ አሊያም ተገድላለች። ጩኸትና የሶሻል ሚዲያ ሙሿችንም የአምልኮ አካል ከሆነ ቆየ። አናውቅም ነገ የማናኛችን ልጅ፣ እህት፣ እናት መሰዊያው ላይ እንደምትቀመጥ ደም ጾታ የለውም። በደል ጠንካራ መከታ የሚሆን ማህበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘች ትቀጥላለች። ከድርጊት የተለየ ለቅሶም ይሁን ከንፈር መምጠጥ አምልኮውን ከማድመቅ ያለፈ ሚና አይኖረውም። የገነባነው የአስተሳሰብ መሰዊያው ካልፈረሰ ቀስ በቀስ ሰብአዊነት ይፈርሳል። እውነቱን ለመናገር ከቅርብ ጊዜያት ወዲህ ታገቱ የተባሉ ዜናዎችን ስንሰማ እንደ ቀላል ማለፋችን ከልምምዳችን እየተነሳ ነው። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው የብርቱካንን ጉዳይ አስመልክተን ያቀረብንላችሁ ይህንን ይመስል ነበር።